ቅርታ ስለዚህ አሁን በእናትሽ አሁን አይንሽን ማየት አልፈልግም። ውጭ ልከበይ አይል መጀመሪያ ተረዳኝ። የሷ እህት ሆነሽ ገባሽ እውነት። ከዛ በኋላ እኔና እሷን ልንቀጥል ነው። ላንቺን መግቢያ ተጻፈልሽ፣ ስክሪፕት ተጻፈልሽና ላይክ በጥሩ በድራማ መልክ አንቺ ገባሽ አይደል? እኔ ቤት ምን ሳረግ ያሺ እንጂ ከፊት ወይ ከሴት ጋር ወይ ከሆነ ነገር ጋር ያሺ ማለት አንቺና መስራት በምን አይነት ርዕስ ነው ተረጋጋ። ጌታ ኢየሱስ ማለት ምንድነው የምታስረዱኝ እናንተ? ምን እየሰራችሁ ነበር? እኔ ላይ ከረማችሁ እስካሁን? አይ አይደለም ላስረዳህ ነው አይደለም ላስረዳህ። አንተ በክፉ ነገር ኖ ይሄ ፕራንክ የምትሉት ነገር አይደለም አይደል? አይ አይደለም። እሺ በማርያም መስራት አይንሽ ማየት አልፈልግም። ዝም ብለህ ይሄ አይደለም ላስረዳህ። መጀመሪያ ቁጭ በል ተረጋጋና ላስረዳህ ነው እኮ ላስረዳህ። ምን መጀመሪያ ተረጋጋና ቁጭ ሻዊ ምንድነው የምታስረጂ? አይል ስሚ ዛሬ ምንም ማለት ስልጣን የለሽም አንቺና መሰረት። እንዴት ሆነ በምን ሂሳብ ነው ተማርሽ ሆናችሁት? እሱ ብቻ ንገሪኝ እኮ ላስረዳህ እኮ ንገሪኝ። እሺ ንገሪኝ፣ አስረጂ። ኦኬ እሺ። አይ ማለት በጣም እንደምትወድህ ለመገመት ፈልጋለሁ። ማለት እንደምትወዳት ለማወቅ ፈልጋለሁ። ሌላ አይደለም። በሌላ ነገር አትይው ማለት በጣም እንደምትወዳት ማወቅ ስለፈለገች ነው። እና እኔ እሷ እንደምወዳት ለማወቅ አንቺን ሴት እኔ ቤት መላክ አልነበረባት? አይ አልነበረባትም። ይሄ ጥፋት ነው። ግን ደግሞ አላዘር ይሄ ነገር እኮ ስንነግር እንደምትደነግጥ ምናምን ይገባናል። አይ ቲንክ ማለት አይደለም። እሺ አንድ ነገር ልንገርሽ። አንቺ እህት ስላለሽ እህትሽን ላልሽ አይደል? አንቺ እኔን ልትፈትኝ እህት ስላለሽ ላልሽ። አንቺ ልክ ነሽ አይደል? በቤትሽ እኔን ፈተሽኝ አይደል? ይገባኛል እኮ ከኔ ጋር እሷ እንደዛ አልጋ ላይ ቦታ በፎቶ ነው በብር ስታስፈራራኝ የየት ነበርሽ አንቺ? አይደለም እኮ አውቃለሁ እኮ ሁሉንም ነገር እኮ አውቃለሁ። ወይኔ በፈጣሪስ አላዘልቀው። እሺ ተረጋጋ። አላዘር ተረጋጋ። ቁሚ ነው እሺ እኮ እያወራሁ ነው። እሺ ቁሚ ነው ነገር ታዲያ ነኝ እኮ ነገርኩህ። ግን መጀመሪያ ተረጋጋና አድምጠኝ። ማንም ሰው እኮ የሚያደርገው ነገር ነው። ምን ነው ማን ነው? እኔ እሺ ይቅርታ ስሚ ይቅርታሽን እሱ ማለት ነው እርሹ እሱም እንደማታገኝ ማለት ነው። ግን ማለት አይተረዳት ማለት ለመረዳዳት ሞክሩና ተረጋግታችሁ ለማውራት ሞክሩ። በእናትሽ መሰረት እኔ በጣም ደክሞኛል። አዎ እንደደከመህ አውቄ ነው እኮ ይሄ ነገር መናገር አለብን ያልኩት እኮ አንተ እንደደከመህ ከዚህ በላይ አደረከኝም። ግን አይ ነው ምን በደልኩሽ? በደልከኝ እኮ እያልኩ አይደለም። እኔ በክፉ ማለት በሌላ ነገር አትየው። ታማኝ አይደለሁም ይለንጂ እኮ ማረጋገጥ ፈለኩኝና እህቴና እኮ ለምን ተፈትኛለሽ? አንቺ ማነሽና ነው? እኔ አንቺም እኮ ሰው ነሽ፣ እኔም እኮ ሰው ነኝ። እኔ ፍቅረኛዬ ብዬ አንቺን ላኩብሽ ነው የሆነ ሰው ልኬ አንቺን አስፈትኝ። አይ አይደለም ማለት ዘር በቃ ተረጋግና ተረጋግታችሁ ለማውራት ሞክሩ። ምን ነው ተረጋግተን የምናወራው? አንቺ ሲጀምርስ አንቺስ እያወቅሽ ይሄን ሁሉ ነገር እኔ ምን ላድርግ? እህቴ እኮ ራስ ምን ላድርግ? አንቺ ነው አይደለም አላዘር አንቺ ሰው አይደለሽም። እሷ ሰው ባልሆን ኖሮ እኮ ከዚህ በላይ መፈተን አይደለም ነበረ። ይቅርታ ጠየቁ እኮ ግን በስንቱ ነው የምትፈተነው? ማለት ምንድነው የምትይኝ? ቆይ አንቺ አይደል ኖ ጥፋተኛ እንደሆንኩኝ ገብቶኛል። ግን አይደል ይቅርታ እየጠየቁ እኮ ነው። ግን እሷን ለክፉ ብዬ አይደለም የላኳት። እሺ ምን እንድታረጊ ነው የላክሽው? ለጥቅም እንድጠቅመኝ? ለጥቅም ማለት ማረጋገጥ ፈለኩኝና ላኳት። ምን የፈለኩትን ነገር ነው አረጋገጥሽ? አዎ አረጋገጥሽ። ምንድነው አሁን ያገኘሽው ጥቅም ምንድነው? እርግጠኛ ሆናለሁ። በቃ አንተ ታማኝ በራስ መከራከር ፈልጋለሁ። አንቺ ኦኬ አንቺ እኔ በሌላ ነገር በድቅስ ኖሮ ከሰው ብዙ ነገር ተፈጥሮ ቢሆን ኖሮ ከተፈጠረማ ተፈጠረ ነው አይደለም? እኔም እኮ ይሄን አይደለም እርግጠኛ መሆን ነው እኮ የምፈልገው። ሰው አይደለሁም እንዴ? እኔም በመጠጥ እኔን ስታሰክረኝስ ስላልኳት እኮ ነው የላኳት። እሷ እድሉን ብታገኝ ምን ነገር ከማድረግ ወደኋላ አትልም ነበር። እችን ሲጀምር ኖ አይደለም እኔ ስላመንኳት እኮ ለኔ ብላ እኮ ነው እንደዚህ ያደረገችው። መጠጡ ላይ መድኃኒት ስትጨምርብኝ እኔን እኮ አልጨመርኩም እንዴ? ወይኔ ጨመርሽ መድኃኒት? ይሄ ሪል መድኃኒት እኮ አልጨመርኩም። አንቺ ዛች የዛን ቀን ስታረጊያት የነበረው እኔ ያኔ ብርጭቆ ቀየርኩ እኮ አይደለም አውቃ እሷ እንደዛ እንዳደርግ ስላደረገችኝ ነው እንጂ እኮ እኔ ላንተ ተንኮል አስቤ አይደለም። እሺ ቆይ እኔ ምንድን ነው የበደልኩሽ ነገር? መበደል እኮ አይደለም። በቃ ሁለታችሁ ማውራት የምትችሉ ከሆነ እሺ እኔ ልውጣና ተረጋግታችሁ ለምን ትወጣለች? ውጪ እንደው ማንሽ ማየት አልፈልግም። ሁለታችንም ልናስረዳን የጠራነው እኮ ምንድን ነው የምታስረጂኝ? እኮ ጥፋተኛ ነኝ እኮ አልኩህ። ምንድን ነው የምታስረጂኝ ነገር? እሷ እህቴ ናት አይደለም?
ለመጥፎ ብዬ አይደለም ይሄን ያደረኩት እኮ ለኔና ላንቺ ግንኙነት እሷ ምንድነው በማላችን ገብታ ምን ጠቀመችን? እሱ ብቻ ልትተዋወቅ ፈልጌ ነበር፣ ግን ቆይ ለምን የሆነ ነገር ማድረግ ፈልጋለሁና ከሚያቅሽ በፊት እህቴስ መሆንሽን ከማወቁ በፊት ለምን አልፈትንሽ? ፍራንክ አድርገሽ በጥሩ አገባብ ገባሽ። ለአንቺ መግቢያ ተጻፈልሽ፣ ስክሪፕት ተጻፈልሽና ላይክ በጥሩ በድራማ መልክ አንቺ ገባሽ አይደል? እኔ ቤት የእሷ እህት ሆነሽ ገባሽ። እውነት ከዛ በኋላ እኔና እሷን ልንቀጥል ነው። እሱን ምን ችግር አለው? ይሄን እኮ ትወደዳላችሁ አይደለ? በቃ ታውቂያለሽ አንቺ ስለ ፍቅር ስትመር ህፃን አይደለም። በሌላ ስሚ፣ እኔ እኮ ያልገባኝ ነገር ሳምሪ፣ እኔ ስሚ፣ ቆይ እኔ አንቺ ምን ጎሎሽ? ምንም ጎሎኛል። ግን መተማመን ፈልጌ ነው። ምን ሳረግ ያሽ እንጂ ከፍኝ ወይ ከሴት ጋር ወይ ከሆነ ነገር ጋር ያሽ ነው አይደለም። ነገር አለ ነው ወይስ እስካሁን ይሄን ሁሉ ጊዜ ስንቆይ እኔን አታምኚኝም ነበር? ማመን አይደለም አምናለሁ፣ ግን በቃ እርግጠኛ መሆን ፈለግኩኝ። በምን እርግጠኛ የምትሆኚ? እኔ እንደምወድሽ እሱ አታውቂ። መጀመሪያ ሳታውቂ ነው ከኔ ጋር የሆንሽው። ይሄ ሁሉ ሰው ማለት ምን ብዬ ላስረዳ? ለምን አትረዳኝም? ነው የምረዳሽ። ሳታውቂ ነው ወይ ከኔ ጋር? ለመጥፎ ብዬ አይደለም የላኳት። እና ምን ልታረጊ ነው የላክሽው? ቆይ አሁን መጨቃጨቃችሁ ልስታችሁ ማለት ነው። እኔ በጣም እየጨነቀኝ ነው ራሱ። ምንም አንቺም እዚህ ጋር የሚያስጨንቅሽ ነገር የለም፣ አንተም የሚያጨቃጭቅ ነገር የለም። ይሄ እኮ በቃ ኖርማል ነው አሁን ማለት ነው። ሁለታችሁም ውጡልኝ በቃ። ቅርታ ነው ውጪ ሳምሪ። አንቺ እኔ ልወጣ እችላለሁ፣ ግን እሷ ፍቅረኛ ናት። ጀመር ተይው። አንቺን አይመለከትሽም ስለ ፍቅረኛ ሳምሪ ፕሊዝ። ቆይ ነው ቁጭ ብለን እናውራ። በማርያም አትንኪ እኮ ቁጭ ብለን እናውራ። አይ ቁጭ ብለን እናውራ። አልቀመጥም። አትንኪ በቃ አትንኪ። አልቀመጥም። ምንድነው ተቀምጠን እናውራ እኮ ነው አይደለም። ተረጋጋና ቁጭ ብለን እናውራ እኮ። ምንድነው የምናውራ ነገር? እኔ በመጥፎ ነገር አይደለም። አንተ በሌላ ነገር አታስበው። አይደል እሷን የላኳት። ቆይ ይሄው እሺ ነው ቁጭ ነገር ምንድነው የምትነግሪኝ? እኮ አይደለም በመጥፎ ነገር አስቤ አይደለም። እርግጠኛ መሆን ስለፈለኩኝ ነው። አንድ ሰው እኮ እርግጠኛ መሆን በነፃነት እርግጠኛ መሆን ፈለኩኝ። በምኑ ነው? እህቴ ናት አይደለ? አምኜ ነው እኮ የላኳት። እሺ ቆይ አንቺ በምኑ ነው እርግጠኛ መሆን የፈለግሽው? ወይኔ ፈጣሪ ወይ ንገሪኝ። ቁጭ በይ ንገሪኝ። በምኑ እርግጠኛ መሆን የፈለግሽው? እንደምትወደኝ እንደማትወደኝ እሱን ከዚህ ፊት ሳታውቂ ነው ወይ ከኔ ጋር የቆየሽው? አይደለም አውቃለሁ፣ ግን እርግጠኛ መሆን ፈለኩ። እሺ አሁን ምን ተጠቀምሽ? ነገር ይሄ እኮ እኔና አንቺ እኮ እስከ ወደኛ እኮ ነው ያለ። ባይዘው አሁን ተረጋግቼ እያወራለሁት ማለት ነው። በጭወትና በዚህ በወካታ ምንም ነገር የሚመጣ ነገር ስለሌለ ነው። እሺ ይቅርታ። ስለዚህ አሁን በእናትሽ አሁን አይንሽን ማየት አልፈልግም። ውጭ ልኝ ከቤት። መጀመሪያ ተረዳኝ። በእናትሽ ውጭ ልኝ አልኩ። ሰማይ በቃ ውጭ ልኝ በቃ። አይንሽን ማየት አልፈልግም። በቃ ይበቃኛል። አንቺ አራዳ እኔ ላይ በጣም ጥሩ ጌም፣ በጣም ጥሩ ድራማና ሰራችሁብኝ። ይኸው አጨበጨብኩላችሁ። ሂዱ በእናትሽ ውጭ በእናትሽ። አሁን ይህ ዲስኩሬሽን መስማት አልፈልግም። አሁን መጀመሪያ እኔን ተረዳኝ። ችግር የለውም እኮ እወጣለሁ፣ ግን እኔን ተረዳኝ። መጥፎ ነገር ሳይፈጠር ውጭ ሳምራዊት፣ መጀመሪያ እኔን ተረዳኛ። እኔ በመጥፎ ነገር አስቤያት አይደለም። አይንሽን ማየት አልፈልግም። ውጭ አልኩሽ። በቃ በቃ ፕሊዝ ውጪ በቃ እባክሽ ውጪ። በእናትህ ተረዳኝ። ምረዳሽ ነገር የለም። በእናትህ ውጪ በቃ። አላዛር እኔ በመጥፎ ነገር አስቤ አይደለም። አንቺ ልጅ ምን ሆነሽ ነው? ዝም ብዬ የማወራሽ እስካሁንም አክብሬሽ ነው። አንቺ እንደሰራሽኝማ ስራ ቢሆን ከዚህ በላይ ነበር የሚያስረው። አሁን በእናትህ ውጪ በቃ። መጀመሪያ አልተረዳኝም። ሲጀምር ያናድዳል። ይቅርታ ጠየቅኩህ አይደለም? በቃ ምንም አይነት ይቅርታሽን አልፈልግም። አሁን ብቻ ከፊቴ ዞር በይልኝ። አመሰግናለሁ። አሁን ከፊቴ ዞር በይልኝ። አይንሽን ማየት አልፈልግም። እኔ በመጥፎ ነገር ደጋግሜ እየነገርኩህ ነው አይደለ? አንድ ሰው የሆነ ነገር ያስባል አይደለ? ደግሞ እርግጠኛ መሆን ስለፈለግኩኝ ነው። በምኑ? እኔ እንደምወድሽ አታውቂም ወይ? ከዚህ በፊት ለአንቺ አዲስ ቆይ ከኔ አንቺ እሺ እኔ የምትፈትኝ እኔ ከዚህ ጋር ይዘሽኛል ወይ? እኔ የምጠረጥረው ሴት አለሽ ከኔ ነው? የምጠረጥረው ምናምን ነገር አይደለም፣ ግን እየጠረጠርኩ አይደለም፣ ግን በቃ እርግጠኛ መሆን ፈለግኩኝ። ቆይ እኔን አንቺ ሳታምኚ ወይ ከኔ ጋር እስቲል ነው የቆየሽው ነው? እንዴት ብዬ ላስረዳ? ቆይ አሁን አንተ እኮ ነኝ እየተረዳኝ አይደለም። እሺ ምንድነው? ሴተኛ አይደለም ነኝ እና ሁሉም ፍቅረኛውን ይፈትናል። አዋ ይፈትናል ማለት መፈተን ካለበት ይፈትናል። እኔ ደግሞ መፈተን ፈለግኩኝ። ፈተን ቆይ አይደለም ቆይኛ
እኔ በፈጣሪ ፊልም ነው የምንሰራው። ወይ እኔ እኮ ህይወት እኮ አይደል ያዝ ነው ህይወት ነው። ግን በህይወቱ ላይ እርግጠኛ መሆን የምትፈልግበት ነገር ይኖራል። አንተ ምንም ውስጤ ከሚጠረጥር የሆነ ነገር አድርጌ እርግጠኛ በራሴ ማረጋገጥ ከፈለኩኝ እኔ ሌላ ነገር አይደለም እህቴ ናት። እሺ ከእናትሽ ማለት ነው ከቻልሽ ከህይወቴ ውጡ።